የኢትዮጵያ እግር ኳስ ብሔራዊ ቡድንና የባህር ዳር ክለብ ተጫዋች የነበረው አለልኝ አዘነ ገዳዮች ተብለው የ16 ዓመትና 15 ዓመት እስራት ተፈርዶባቸው የነበሩ ግለሰቦች በይግባኝ ሰሚ ችሎት በነፃ እንዲለቀቁ ተወስኗል። የአለልኝ አዘነ ጉዳይ የይግባኝ ሰሚ ችሎት ውሳኔ ቤተሰቡን ለከፍተኛ ሐዘንና ድንጋጤ ዳርጓል። የኢትዮጵያ እግር ኳስ ማህበረሰብን በከፍተኛ ሁኔታ ያሳዝነውና የብዙ ኢትዮጵያውያንን ልብ ሰብሮ ሰርስሮ የገባው የሟች አለልኝ አዘነ የፍትህ ሂደት አሁን ላይ አሳዛኝና አነጋጋሪ ምዕራፍ ላይ እንደደረሰ ታውቋል። ባለፈው ጊዜ በግድያው ወንጀል ጥፋተኛ ተብለው በቅድመ ተከተል 16 እና 15 ዓመት ጽኑ እስራት ተፈርዶባቸው የነበሩት ወይዘሮ አደይ ጌታቸውና ሎጋስ ሎቃስ በይግባኝ ሰሚ ችሎት በነፃ እንዲሰናበቱ መወሰኑን የሟች ቤተሰቦች አረጋግጧል። ይህ ውሳኔ ቤተሰቡን ከዚህ ቀደም ከነበሩበት ሐዘን ባሻገር ለከፍተኛ የስነ ልቦና ቀውስና ብስጭት ዳርጓቸዋል። የቤተሰቡ አባል እንደገለጹት ወንጀሉ ተፈጽሞ ጥፋተኞችም ተለይተውና በፍርድ ቤት ውሳኔ ተላልፎባቸው የነበረ ቢሆንም በይግባኝ ሰበብ እንዲህ በነፃ መለቀቃቸው ተቀባይነት የሌለውና የፍትህ ስርዓቱን የሚያጠያይቅ ሆኖ አግኝተነዋል ብለዋል። በችሎቱ ውሎ ወቅት የነበረው ውጥረት፣ የቤተሰቡ ለቅሶና ሰቆቃ እንዲሁም በፍትህ ስርዓቱ ላይ የነበራቸው የመጨረሻ ተስፋ መሟጠጡን መላውን የፍትህ ናፋቂ ማህበረሰብ እጅግ አሳዝኗል። ቤተሰቡ እንደገለጸው ድርጊቱ የተፈጸመበት ቦታ አርባ ምንጭ ሆኖ ሳለ የፍርድ ሂደቱ ወደ ወላይታ ሶዶ ተዛውሮ የተወሰደው ቅጽበትና ውጤት ለቤተሰቡ ድርብ ስቃይ ሆኗል። ይህንን ውሳኔ በኢትዮጵያ የፍትህ ታሪክ ውስጥ ትልቅ ክርክር ሊያስነሳ እንደሚችልም እየተነገረ ነው። በተለይም የወንጀል ድርጊት ተረጋግጦ በነበረበት መዝገብ ላይ እንዲህ ያለ የይግባኝ ውሳኔ መሰጠቱ በፍትህ ተቋማት ላይ ያለውን የመተማመን ቀውስ እንዲባባስ ያደርገዋልም ተብሏል።